ትብብር ለኢትዮጵያ አንድነት ፓርቲ የምረጡኝ ቅስቀሳ ማጠቃለያ መርሃ ግብር በአዲስ አበባ አካሂዷል። ፓርቲው በዛሬው ዕለት ባካሄደው የምረጡኝ ቅስቀሳ ለተሻለች ኢትዮጵያ የተሻለ ሀሳብ ይዞ በመምጣቱ መራጩም ድምጽ እንዲሰጠው ጥሪውን አስተላልፏል። ኢትዮጵያውያን የምርጫ ካርዳቸውን በመጠቀም በነጻነት የፈቀዱትን እንዲመርጡም ጠይቋል። ባልደረባችን ሚልኪያስ አዱኛ ተጨማሪ መረጃ ሊያደርሰን እዚህ ስቱዲዮ ይገኛል። ሚልኪያስ እንኳን ደህና መጣ። እንኳን ደህና ቆየኝ። አመሰግናለሁ። ትብብር ለኢትዮጵያ አንድነት የምረጡኝ ቅስቀሳ አካሂዷል። አጠቃላይ ውሎ ምን ይመስላል? እንግዲህ አንተ እንዳልከው በዛሬው ዕለት እንግዲህ በሁሉም የተፎካካሪ የፖለቲካ ፓርቲዎች በአጠቃላይ እንግዲህ የ2018 አገር አቀፍ ምርጫን ላይ ለመሳተፍ እንግዲህ የመጨረሻ የመዝጊያ የምረጡኝ ቅስቀሳ ዘመቻቸውን ዛሬ እንደሚያካሂዱ ይታወቃል። በዚሁ መሰረት እንግዲህ በዛሬው ዕለት ትብብር ለኢትዮጵያ አንድነት ፓርቲ የምረጡኝ ቅስቀሳ የመጨረሻ የመዝጊያ መርሃ ግብሩን በአዲስ አበባ በተለያዩ አካባቢዎች እንግዲህ እየተንቀሳቀሰ በተለይም ከዋና መስሪያ ቤቱ አካባቢ በመንቀሳቀስ ወደ ፒያሳ ዳግማዊ ምኒልክ አደባባይ አካባቢ በመገኘት እንግዲህ ለደጋፊዎቹ እንዲሁም ለአባላቶቹ የምረጡኝ ቅስቀሳውን አካሂዷል። በዚህም እንግዲህ በተለይም የፓርቲው ማኒፌስቶ ከነበሩት ውስጥ የተሻለ ሀሳብን ይዤ በመምጣቴ ዜጎች ወይም መራጮች እኔን ምርጫቸው ሊያደርጉ ይገባል የሚል ቅስቀሳን ነበረ ሲያደርግ የነበረው። እንግዲህ በዋናነት በዚህ የምረጡኝ ቅስቀሳው ላይ ሲነሱ ከነበሩት ሀሳቦች ውስጥ በተለይም በፓርቲው ፕሬዚዳንት ፕሮፌሰር አብርሃም ጌጡ ካነሱት ሀሳቦች ውስጥ አንዱ በተለይም በአሁኑ ጊዜውን የሚመጥን ሰላማዊ ትግልን ምርጫ በማድረግ በሰላማዊ ትግል ሀገርን ሊጠቅሙ የሚችሉ ስራዎችን መስራት እንደሚገባና በዚሁ ፓርቲውም ደግሞ ይህንን አሁን እያደረገ የሚገኘው ሰላማዊ ትግልን አጠናክሮ እንደሚቀጥል ነው ያነሱት። ይህን ከዚህ ጋርም በተያያዘ ደግሞ በተለይም ለነገ የተሻለች ሀገርን ለመገንባት የተሻለ የልማትና የተሻሉ ነገሮችን ለሀገር ለማምጣት በትብብር ለኢትዮጵያ አንድነት ምርጫ እንዲያደርጉ ወይም ደግሞ በምርጫው ላይ የሚሳተፉ ዜጎች ምርጫቸው እንዲያደርጉ ነው ያነሱት። ከዚሁ ጋር በተያያዘም ደግሞ በተለይም ይህንን የተሻለች ሀገርን ለመገንባት ደግሞ ዜጎች ባገኙት የመምረጥ እድል በተለይም ደግሞ የምርጫ ካርዳቸውን በመጠቀም ድምጻቸውን ለሀገረ ግንባታ እንዲሰጡ ወይም ደግሞ ለሚፈልጉት ይበጃል ለሚሉ ፓርቲ ድምጻቸውን እንዲሰጡ ይህም ደግሞ የትብብር ለኢትዮጵያ አንድነት ፓርቲ መሆኑን በመረዳት ድምጻቸውን ወይም ደግሞ የመምረጥ መብታቸውን በመጠቀም ካርዳቸውን በመጠቀም ፓርቲውን እንዲመርጡ እንግዲህ ቅስቀሳ ሲያደርግ ነው የነበረው። እንግዲህ በተለይም ዜጎች በምርጫ ላይ የመሳተፍ መብታቸው ዲሞክራሲያዊ መብት መሆኑን በማወቅ በዚህ የምርጫ እንቅስቃሴ ላይ እንዲሳተፉ የምርጫ ካርዳቸውን በመጠቀም ድምጻቸውን በመስጠት የተሻለ ሀገርን ለመገንባት የበኩላቸውን አስተዋጽኦ እንዲያደርጉ ነው ያነሳው። እንግዲህ የተሻለች ሀገርን ለመገንባት ደግሞ እኔ የተሻለ ሀሳብን ይዤ መጥቻለሁኝና በዚህ ላይ ይህንን ሀሳብ በመረዳት መራጮች ምርጫቸውን የትብብር ለኢትዮጵያ አንድነት እንዲያደርጉ ነበረ ሀሳባቸውን ሲያነሱ የነበሩት። እንግዲህ እስቲ አመራሮችም በዚህ የምረጡኝ ቅስቀሳ የመጨረሻ ቀን ላይ ተገኝተው ያደረጉትን ንግግር ደግሞ አንድ አፍታ ተከታትለን እንመለስ እስቲ። ለሚሰማን ለሚያዳምጠን ሰላማዊ ትግል የመጨረሻ አዋጭ ለሀገር ለሰላም ቀጣይነት መረጋገጫ ትልቁ መሳሪያ መሆኑን ለሚያምኑ ለሚከተሉ ሁሉ መልእክታችን የምናስተላልፈው መላው የኢትዮጵያ ሕዝብ እንዲያውቅልን እንፈልጋለን። የያዝከውን ካርድ ተጠቀምበት። አንተ ለእውነትና ለነጻነት ፍርሃትህን ከውስጥህ አስወግደህ ከትብብር ለኢትዮጵያ አንድነት ጎን መቆም ይጠበቅብሃል። ከህሊና ዕዳ ነፃ ለመውጣት መዘጋጀት ይጠበቅብሃል። መላው የኢትዮጵያ ሕዝብ ካርዱን ይጠቀምበት ማለት ፈልጋለሁ። በዚህ ሂደት ውስጥ ብዙ ፈታኝ ነገሮች በሰላማዊ ትግል ተስፋ እንድንቆርጥ የሚያደርጉ ዘርፈ ብዙ ነገሮች እንዳሉ ይታወቃል። ነገር ግን የሰላማዊ ትግል የትኛውም ፈተና እኛ የትብብር ለኢትዮጵያ አንድነት አመራሮች፣ አባላት፣ ደጋፊዎች በአጠቃላይ በሰላማዊ ትግላችን አጠናክረን የኢትዮጵያን ነጻነት እናረጋግጣለን።
እንግዲህ እንደሚታወቀው እንግዲህ ሀገር አቀፍ የ2018 የዘንድሮን የሀገር አቀፍ ምርጫን ለማካሄድ እንግዲህ ጥቂት ቀናቶች ናቸው የሚቀሩትና እንግዲህ በዛሬው እለት የመዝጊያ የምረጡኝ ቅስቀሳ እየተደረገ እንደሚሆን ይታወቃል። እንግዲህ የትብብር ለኢትዮጵያ አንድነትም ደግሞ ባስተላለፈው መልእክት ምንድነው ዜጎች በእለቱ በመገኘት የምርጫ ካርዳቸውን በመጠቀም እንግዲህ እነሱ የሚመርጡትን ማንም የሚያይ ወይም የሚደርስባቸው ጫና የሌለ በመሆኑ ይህንን መብታቸውን በነጻነት በመጠቀም ምንም አይጫና እንደማይደርስባቸው በማወቅ የምርጫ ካርዳቸውን በመጠቀም የመረጡትን ፓርቲ በመምረጥ ወደ ኮሮጆ ማስገባት ወይም መክተት እንዳለባቸው በእለቱ ተገኝቶ በዚህ የምርጫ ሂደት ላይ እንዲሳተፉ ጥሪያቸውን አስተላልፈዋል። እንግዲህ በዛሬው እለት እኔ የተገኘሁበት የምረጡኝ ቅስቀሳ የትብብር ለኢትዮጵያ አንድነት ፓርቲ ዝግጅት ይሄንን ይመስል ነበር። ሚልኪያስ አመሰግናለሁ።